ኢትዮጵያ አብዛኛው የማህበረሰብ ክፍሏ ወጣት መሆኑ ለፈጠራ ስራ ወይም ስታርታፕ ቅርብ የመሆን እድል ይፈጥርላታል። ከቅርብ ጊዜ ወዲህም በርካታ ወጣቶች በፈጠራ ስራ አመርቂ ውጤትን እያመጡ ይገኛሉ። ከቆሻሻ ከሚባሉ ፕላስቲኮች ሪሳይክል አድርገን የህንፃ መስሪያ ማቴሪያሎች እንደ ብሪኮች፣ ኮለሞች፣ ጃምቦች የሆኑ ማቴሪያሎች ነው የምንሰራው። ዲጂታል ሄልዝ ኬር ላይ ነው የምንሰራው። ኮል ሴንተር አለን፣ አፕሊኬሽንም አለን። አሁን በዚህ ጊዜ የሚያስቸግረው የሆስፒታል ወረፋዎች መድኃኒት እጦት አይደል? እኛ እሱን ለመቅረፍ ከሆስፒታሎች ቡኪንግ እና አፖይንትመንት አለን። በኮል ሴንተሮቻችን ዳይሬክት አድርገው ኮል ሴንተሮቻችን ዶክተሮች ናቸው። አፍተር ክላስ ፕሮግራም ነው ያለን። እዚህ ኦንላይን ፕላትፎርም አለን። በዛ ኦንላይን ፕላትፎርም ማንኛውም ተማሪ የኢትዮጵያን ካሪኩለም ቪዲዮዎች ከ6ኛ ክፍል እስከ 12ኛ ክፍል አክሰስ ማድረግ ይችላል። ራሱ እዛ እያስጠና ራሱን ፈተና እየፈተነ መዘጋጀት ይችላል። ከዛ ደግሞ ሲያልፍ ደግሞ ማንኛውም አስጠኝ ሲፈልግ ቤቱም ሆነ ኦንላይን የሚያስጠናው ቱቶሮች ከ3000 በላይ ሬጂስተር ቱቶሮች አሉ። እዛ ላይ ገብቶ ቡክ ማድረግ ይችላል ማለት ነው። እነዚህ የፈጠራ ባለቤቶች ሀሳባቸው ተግባር ላይ እንዲውል አስቻይ ሁኔታዎች ሊመቻቹ ይገባል። መንግስትም የፈጠራ ሀሳቦች እንዲጎለብቱ ለማድረግ ዘርፈ ብዙ ጥረቶች እያደረገ ነው። አንዱም ዘርፉን መደገፍ ሲሆን በዚህም የፈጠራ ሀሳቦች ወደ መሬት ወርደው ገበያውን እንዲቀላቀሉና አገልግሎት እንዲሰጡ አስችሏል። ስታርታፕ ፎርም አድርጎ እየሰሩ መምጣት የራሱ የሆነ ቻሌንጆች አሉትና እንደዚህ አይነት ሰፖርቶች አንደኛ መንገዱን የሚያቀላል፣ ከዛ ደግሞ ታማኝነትን ማግኘት ደግሞ አስቸጋሪ ነው። ስለዚህ ብዙ ትልቁ ሰፖርት የምንለው እኛ እንደውም ሚኒስትሪ ኦፍ ኢኖቬሽንም ሚኒስትሪ ኦፍ ስኪልም የተለያዩ ድጋፍ ደብዳቤዎች ይጽፉልናል። ስለዚህ የእነሱ ሰፖርት የትኛውም ተቋም ሄደን ይህንን ስራ ስንል ተቀባይነት እናገኛለንና ይሄ ከባዱ መንገድ አትሊስት ቀለል እያደረገልን ይመጣልና የተለያዩ ፋይናንስ ችግሮችም ሲያጋጥሙ እንደዚህ አይነት ሰፖርቶች ድርጅቱን ከነበረበት ከፍ ማድረጉ የተለያዩ ስራዎችን ሰርቭ ለማድረግም ብዙ ሰውም ለማገልገል ያግዙናል። በደንብ ግሎባል ስታርታፕ አዋርድ የ2023 በማሸነፍ ከሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂም ከሚኒስትሪ ኦፍ ሌበርም ሰፖርት አግኝተን ከነሱ ጋር መስራት እንችላለን። አስተዋጽኦ አበርክቶልናል። ያው ድጋፍን ከማግኘት ታዋቂነትም ከመሆን ከጀነራል ሰፖርት ማግኘቱ ሁላ ለኛ በጣም ጠቅሞናል። ይሁን እንጂ አሁንም ከፋይናንስ ድጋፍ ጋር የተያያዙና ሌሎችም ችግሮች የዘርፉ ፈተናዎች ሆነው ቀጥለዋል። ለዚህም የተዘጋጀው ረቂቅ የስታርታፕ አዋጅ ችግሮቹን ለመፍታት ከፍተኛ እገዛ እንደሚኖረው ታምኖበታል። ከምቹ ሁኔታ ውስጥ አስቻይ ከምንላቸው ሁኔታዎች ውስጥ አንዱ የህግ ማዕቀፍ ነው። የህግ ማዕቀፍ ከሌለ ሀሳብ ያላቸው ሰዎች የሚያደርጉት መፍጨርጨር ውጤት አያመጣም። በህግ ታውቆ ተደግፎ የፋይናንስ የድጋፍ ማዕቀፍም ተበጅቶለት ሰዎች ሀሳባቸውን ወደ ተጨባጭ ፕሮዳክት መለወጥ የሚችሉበትን አውድ ካልፈጠርን በቀር የሰዎች ድካምና ከንቱ ሆኖ የሚቀር ይሆናልና ግን ከዚህ እንደ ሀገር የምናጣው የትየለሌ ነው። ወጣቱ ዋናው የህዝባችን ክፍል ወጣቱ ነው ካል ወጣቱ ሀሳብ አለው። ከዚህ ሀሳብ አቀናይተን ማግኘት የምንችለውን አጠቃላይ ሀገራዊ ኢኮኖሚ ትሩፋት እናጣለን ማለት ነው። ስለዚህ ይሄን ለማግኘት ይቻል ዘንድ የህግ ማዕቀፉን ማውጣት አስፈላጊ ነበር። የድጋፍ ማዕቀፉን መቅረጽ አስፈላጊ ነበር። ተቋማትን መለየት አስፈላጊ ነበር። ይሄ ሁሉ ተሰርቷል። ከዚህ በኋላ ሀሳብ አለን የሚሉ ሰዎች ሀሳባቸውን ወደ ተግባር መለወጥ የሚችሉበትን አውድ ጀምረናል ማለት ነው። ረቂቅ አዋጁ ሲጸድቅ በልዩነት የፈጠራ ባለቤቶች በፋይናንስ አቅርቦት የሚገጥማቸውን ችግር በመቅረፍ ረገድ አይነተኛ ሚናን ይጫወታል። አይዲያቸውን ወደ ሚታይ ፕሮዳክት ቀይሮ ለኢንቨስተሮች የማዘጋጀት ስራ በዋናነት አርሊ ስቴጅ አብዛኛው ስታርታፕ የሚያጋጥመው ነው። ይሄ በመንግስት ትሬጀሪ በኩል በሚኒስትሩ በኩል የሚቋቋም ገንዘብ ሚኒስትር ደግሞ ገንዘብ የሚመድበት መመሪያ የሚያወጣበት ሆኖም ግን ሚኒስትሩ በራሱ ወይም በኢኮሲስተም ገንቢዎች የሚባሉ አሉ፣ ኢንኩቤሽን ሴንተሮች፣ አክሰለሬሽን የሚባሉ በእነሱ በኩል እያደረገ ለስታርታፖች ተደራሽ የሚያደርግበት መንገድም አለው ማለት ነው። መሰል ማቀፎችና ድጋፎች ከወጣቶች የሚመነጩ ሀሳቦች ምርት ሆነው ወደ ገበያ በመቀላቀል በሀገር ኢኮኖሚ ላይ ጉልህ ሚና እንዲጫወቱ ያስችላሉ።